ያ ቀደም ሲል እሳት የነበረበት የጸሎት ሕይወት አሁን ከግድግዳ ጋር እየተነጋገርክ እንደሆነ ይሰማሃል። ያ መንፈሳዊ ረሃብ ጠፍቷል እና ለምን እንደሆነ አታውቅም። ለምን እንደሆነ በትክክል ልነግርህ ነው። መንፈስ ቅዱስ በአማኞች ሕይወት ውስጥ ፈጽሞ የማይታገሳቸው 4 ነገሮች አሉ። አብዛኞቹ ክርስቲያኖች ምን እንደሆኑ እንኳን አያውቁ። አንዳንዶቻችሁ አሁን 4ቱንም እያደረጋችሁ ነው። በዚህ ቪዲዮ መጨረሻ ላይ በሕይወቱ ውስጥ መንፈስ ቅዱስን የሚያሳዝነውን ነገር በትክክል ያውቃል። እናም በዚህ ጉዳይ ላይ ምን ማድረግ እንዳለቦትም በትክክል ያውቃል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። የመጀመሪያው ነገር ይኸውልህ፣ ባለፈው ሳምንት ውስጥ የወደቅክበትና በተሰበረ ልብ ወደ እግዚአብሔር የሮጥክበት ኃጢአት አይደለም። መንፈስ ቅዱስ ድክመትን ይረዳል። የሚወድቅ የሚያለቅስና የሚነሳውን ሰው ይታገሳል። የማይታገሰው ነገር 100 ጊዜ የተናዘዝከውንና መተው ያቃተህን ኃጢአት ነው። ስለምን እያወራው እንደሆነ ታውቃለህ። እሁድ ዕለት ወደ መሠዊያው አምጥተህ ማክሰኞ ተመልሰህ ትሄዳለህ። ብዙ ጊዜ ስለጸለይክበት፣ አሁን ግን ስታደርገው እንኳን ማፈር ስላቆምክበት ኃጢአት ነው። ሮሜ 6 ከቁጥር 1 እስከ 2 እንዲህ ይላል፣ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? እንዲሁም ዕብራውያን 10 ቁጥር 26 እንዲህ ይላል፣ የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መሥዋዕት አይቀርልንምና። ከዚህ ኃጢአት ጋር ሰላምን ባደረክበት ቅጽበት በውስጥ በሚኖረው በመንፈሱ ላይ ጦርነትን አውጀሃል። አሁኑኑ እውነቱን ተናገር። በሕይወት ውስጥ የምትናዘዝበት ነገር ግን ማቆም የማትፈልገው ኃጢአት አለ? ምክንያቱም ያለ እጅ መስጠት መናዘዝ የአምልኮ ሥርዓት ብቻ ነው። መንፈስ ቅዱስም በሥርዓቶች ላይ ፍላጎት የለውም፣ ንስሐን ይፈልጋል። ሁለተኛ፣ ማስመሰል። ይህኛው ረቂቅ ነው። እናም በዚህ ዝርዝር ውስጥ በጣም አደገኛው ሊሆን ይችላል። ምክንያቱም ከውጭ ሲታይ በጣም መንፈሳዊ ይመስላል። ለቤተ ክርስቲያን፣ ለትንሽ ቡድንህ፣ ለኦንላይን ተከታዮች የምታቀርበውን የራስን ስሪት ገንብታል። ትክክለኛዎቹን ቃላት ታውቃለህ። ትክክለኛዎቹን ጥቅሶች ትለጥፋለህ፣ ታገለግላለህ። ከዚያም ወደ ቤትህ ትሄዳለህ። እሁድ ወደ እግዚአብሔር የሚጸልየው ምላስህ ሰኞ ላይ አንድን ሰው ሲያማ ይገኛል። በአምልኮ የተነሱት እጆች እስከ ረቡዕ ድረስ መንፈስ ቅዱስን በሚያሳዝኑ ነገሮች ውስጥ እየተንከባለሉ ነው። በአደባባይ የተገዛ የሚመስል ልብ በግል ግን ሲታይ በትዕቢት በቅናትና በስግብግብነት የተሞላ። ያዕቆብ ምዕራፍ 1 ቁጥር 8 ይህንን ሰው 2 ሐሳብ ያለው ብሎ ይጠራዋል። ነገር ግን አብዛኞቹ ሰባኪዎች ስለዚህ ጥቅስ የማይነግሯችሁ ነገር ይህ ነው። 2 አስተሳሰብ መንፈሳዊ ሕይወትህን ብቻ አይነካም፣ ሁሉንም ነገር ያናጋል። ግንኙነቶችህን፣ ጤናህን፣ ማንነትህን፣ ሁኔታዎችህን ሁሉ ይነካል። ምክንያቱም ሁል ጊዜ 2 እርስ በርስ የሚጋጩ የራስህን ስሪቶች አንድ ላይ ስለምታስቀምጥ ነው። እናም አድካሚ ነው። መንፈስ ቅዱስም ከእንደዚህ አይነት ማንነት ጋር አብሮ መኖር አይችልም። በየቀኑ በሥራ ቦታ፣ በእሁድ ስብከቶች፣ በአምልኮ ጊዜና የሶሻል ሚዲያ ፖስቶች የሚያውቁ ሰዎች የግል ሕይወትን ቢያዩ ያውቁሃል ወይስ ያንን ማንነት ተመልክተው ያ ማን ነው ይሉሃል? በአደባባይ ማንነትህና በግል ማንነትህ መካከል ያለውን ክፍተት አሁኑኑ ዝጋ። እውነተኛ ማንነትህን ስጠው። 3ኛ፣ መራርነት። በዚህ ጉዳይ ላይ እንድትሰማኝ ይፈልጋሉ። ምክንያቱም ይህ ጽድቅ የሚመስለው ነው። እንደ ምልጃ ይመስላል፣ እንደ መንፈሳዊ ጦርነትም ይመስላል። ግን እንደዚያ አይደለም። አንዳንዶቻችሁ እየጸለያችሁ ነው፣ ጸሎታችሁ የትም አይሄድም። እግዚአብሔር ስለማይሰማ አይደለም፣ ነገር ግን ከጸሎታችሁ በታች ባለው ነገር ምክንያት ነው። መራርነት።
አሁን ወደ አእምሮ የሚመጣ ሰው አለ። የጎዳ ሰው አሳልፎ ሰጥቷል፣ በደል ፈጽሞብሃል እና በእያንዳንዱ ጊዜ በምትጸልይበት ጊዜ ሁሉ ያ ሰው በልብ ውስጥ ተቀምጧል፣ ታስሯል፣ ይቅር አላልከውም። ጳውሎስ በኤፌሶን ምዕራፍ 4 ቁጥር 30 ላይ መንፈስ ቅዱስን አታሳዝኑ ብሎ ከተናገረ በኋላ ወዲያውኑ ቁጥር 31 ላይ መራርነትንና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ ብሎ ይላል። ዕብራውያን 12 ከቁጥር 15 እስከ 16 እንዲህ ይላል፣ የእግዚአብሔር ጸጋ ለማንም እንዳይጎድለው ብዙዎቹም የሚረክሱበት አንድ መራራ ሥር ወደ ላይ በቅሎ እንዳያስጨንቅ ሴሰኛም የሚሆን እንዳይገኝ ወይም ስለ አንድ መብል በኩርነቱን እንደሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳይሆን ተጠንቀቁ። አምልኮ፣ ሰላምህ፣ ግንኙነቶችህ መንፈስ ቅዱስን በግልጽ የመስማት ችሎታ ይቅር ከማይለው ልብ የተነሳ ረክሷል እና ከሁሉም በጣም አስቸጋሪው ጉዳይ ይኸውና አንዳንዶቻችሁ በልባችሁ ውስጥ የመራራነትን ግድግዳ ይዛችሁ ስኬት ለማግኘት ትጸልያላችሁ። ይቅርታ ስሜት አይደለም፣ ውሳኔ ነው። አራተኛ፣ ለእግዚአብሔር የሚሆን ጊዜን ማጣት። ይህንንም በመጨረሻ ላይ አስቀምጨዋለሁ። ምክንያቱም ይሄኛው በዝርዝር ውስጥ በጣም ጸጥተኛ ገዳይ ጉዳይ ስለሆነ። ይህ አሳፋሪ ኃጢአት አይደለም፣ ድራማዊ አመጽም አይደለም፣ መጽናኛ ነው። አብዛኞቹ አማኞች በሶሻል ሚዲያና እጅግ ቢዚ በሚያደርጓቸው ስራዎች ተጠምደዋል። ስለዚህም በቀላሉ መንፈስ ቅዱስን መስማት አይችሉም። ክፎች ስለሆኑ አይደለም፣ ለእርሱ የሚሆን እርሱን የሚሰሙበትን ጊዜ ስላሳጡት ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 መንፈስን አታጥፉ ይላል። ማንም የማይነግርህ እውነት ይኸውልህ፣ እሳቱ ራሱን አያድንም፣ አንተው ታቀጣጥለዋለህ ወይም ደግሞ ታጠፋዋለህ። ይህንን ቪዲዮ ከመክፈትህ በፊት ዛሬ ምን አደረግ እና በዚህ ሁሉ ውስጥ በእርጋታ ሆነ የእግዚአብሔርን ፊት የምትፈልግበት ጊዜ ነበረ? መልሱ አይደለም ከሆነ ምን መለወጥ እንዳለብህ አስቀድመህ ታውቃለህ። በዚህ ሳምንት አንድ ነገር ቀንስ። ያንን ሰዓት የእግዚአብሔርን ፊት በመፈለግ ተካው። መንፈስ ቅዱስ በዚያ ቦታ ሲያገኝ ምን እንደሚያደርግ ተመልከት። አሁን አራቱን ነገሮች አውቀሃል። ነገር ግን በገባህበት መንገድ ከወጣ ማወቅህ ምንም አልጠቀመህም። ስለዚህ አሁን የምትወስደው ብቸኛ እርምጃ ይህ ነው። ከእግዚአብሔር ጋር ብቻህን ሁን። ስማው፣ ኑዛዜውን ተወው። ዕብራውያን 4 ቁጥር 7 እንዲህ ይላል፣ ዛሬ ድምፁን ብትሰሙ ልባችሁን እልከኛ አታድርጉ። መንፈስ ቅዱስ እየተናገረ ነው፣ አታስጠብቀው። ይሄ መልእክት በእውነት መንፈስዎን የሚነካዎት ከሆነ መንፈስ ቅዱስ ሆይ አንተን የሚያሳዝኑ ነገሮችን ከህይወቴ የማርቅበትን ጸጋ አብዛልኝ የሚለውን መልእክት በኮሜንት ላይ አስቀምጡልን፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቦን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።